ጠቅላይ ሚኒስትር አብይ የሾሟቸው ሚኒስትር ጉድ አሰምተዋል። ተሸንፈናል፣ በአማራ ጄኖሳይድ ተፈጽሟል ሲሉ ከባድ ንግግር አድርገዋል። እኚህ የጠቅላዩ ቁልፍ ባለስልጣን ለአማራው ጦርነት መቀስቀስ መንግስት ሰርቶታል ያሉትን ስህተት በዝርዝር አስቀምጠዋል። ፋኖ ከሻዕቢያና ወያኔ ካሉት ኃይል ጋር አብሮ መሰለፉን ታሪካዊ ስህተት ብለውታል። የፋኖ አመራሩ እስክንድር ነጋ በበኩሉ ሻዕቢያ ከኛ ጋር መስራት አይፈልግም፣ እኛ ግን የኢትዮጵያን ብሔራዊ ጥቅም ሳይነካ መስራት እንፈልጋለን የሚል አነጋጋሪ አስተያየት ሰጥቷል። ታደምጡታላችሁ። መነሻውን ቻይና ያደረገው የጦር መሳሪያ የጫነ መርከብ ምጽዋ ላይ ተራግፏል። ኢሳያስ ከረፈደም ቢሆን የጦር መሳሪያ ሸመታውን ተያይዘውታል። ይህ የጦር መሳሪያ የተራገፈው ኢሳያስ አፈወርቂ ከ2 ወር በፊት ወደ ግብጽ ጉብኝት ካደረጉ በኋላ ነው። ግብጽ በቀኝ እጇ ሻዕቢያን እያስታጠቀች በግራ እጇ ደግሞ ካይሮ የሚኖሩ ኤርትራውያን ስደተኞችን በዘመቻ መልክ እያሰረች መሆኑን ግርምትን አጭሯል። እንመለስበታለን። የፈጥኖ ድራሽ ኃይሉ በኢትዮጵያ ወታደራዊ ማሰልጠኛ መገንባቱን አልጀዚራ ይፋ አደረገ። በወታደራዊ ቤዙ የኮሎምቢያ ቅጥረኞች ጭምር እየሰለጠኑ ነው የተባለ ሲሆን ይህን ተከትሎ በቤንሻንጉል በኩል አልቡርሃን ጥቃት ለመክፈት ተዘጋጅተዋል። ኢትዮጵያ ራሷን ከታሚሁን ተስባ ወደ ሱዳን ጦርነት እየተንደረደረች ነው። እንመለስበታለን። ትራምፕ የአውሮፓ ሀገራትን በመበስበስ ላይ ያሉ ሲሉ ወረፉ። መሪዎቻቸውንም አጥብቀው ተችተዋል። ደካሞች ሲሉም ዘልፈዋል። አሜሪካ ለዩክሬን በቀጣይ ስለምታደርገው ድጋፍም አቋማቸውን አሳውቀዋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጠቅላይ ሚኒስትር አብይ የሾሟቸው ሚኒስትር ጉድ አሰምተዋል። ተሸንፈናል፣ በአማራ ጄኖሳይድ ተፈጽሟል ሲሉ ከባድ ንግግር አድርገዋል። እኚህ የጠቅላዩ ቁልፍ ባለስልጣን ለአማራው ጦርነት መቀስቀስ መንግስት ሰርቶታል ያሉትን ስህተት በዝርዝር አስቀምጠዋል። ፋኖ ከሻዕቢያና ወያኔ ካሉት ኃይል ጋር አብሮ መሰለፉ ታሪካዊ ስህተት ብለውታል። የፋኖ አመራሩ እስክንድር ነጋ በበኩሉ ሻዕቢያ ከኛ ጋር መስራት አይፈልግም፣ እኛ ግን የኢትዮጵያ ብሔራዊ ጥቅምን ሳይነካ መስራት እንፈልጋለን የሚል አነጋጋሪ አስተያየት ሰጥቷል። በጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በፊት በይፋ የተሾሙት የአብን ሊቀመንበር ዶክተር በለጠ ሞላ በትናንትናው ዕለት ከኤንቢሲ ቴሌቪዥን ጋር ሰፊ ቃለ መጠይቅ አድርገዋል። ህልውናው አጠራጣሪና ቅርቃር ውስጥ እንዳለ የሚነገርለት አብን በሊቀመንበሩ በኩል ስለ አማራ ክልሉ ግጭት ተንፍሷል። የፓርቲው ሊቀመንበርና የሳይንስና ኢኖቬሽን ሚኒስትሩ ዶክተር በለጠ ሞላ ወያኔ ሲሉ የጠሩትን ህወሓትን አማራ ላይ ጄኖሳይድ ፈጽሟል፣ ፋኖ ከሻዕቢያና ወያኔ ጋር እየሰራ ነው፣ ተሸንፈናል፣ መንግስት በአማራ ክልል የሰራው ስህተት አለ የሚሉና መሰል ጉዳዮችን በቃለ መጠይቁ ላይ አንስተዋል። የአማራ ክልል ቀዬዎች በተኩስ እየተናጡ ነው፣ ተማሪዎችም ከትምህርት ገበታ ርቀዋል የሚሉና መሰል ጦርነቱ እያስከተላቸው ያሉትን ቀውሶች የዘረዘሩት ሚኒስትሩ በክልሉ ያለው ሁኔታ ከሚታሰበው በላይ አሳሳቢ ነው ብለዋል። ለውጡ ከመጣ ጊዜ አንስቶ ክልሉ እንዲተራመስ ያልታወቀ አካል ሲሰራ ነበር ሲሉ ወቅሰው ለአብነትም የሰኔ 15ቱን ክስተት አንስተዋል። በዚያም ክስተት ተነሳስተው ወደ ትጥቅ ትግል የገቡ መኖራቸውንም አንስተዋል። አሁን ላይ ህዝቡ ሁለንተናዊ ቀውስ ውስጥ ነው፣ ከዚህ በላይ መቀጠል አይችልም፣ ተፋላሚዎች ሌላ መፍትሄ መፈለግ አለባቸው ብለዋል። ጠቅላይ ሚኒስትር አብይ አህመድ የተሾሙት የአብኑ ሊቀመንበር ዶክተር በለጠ ሞላ በዚህ ቃለ መጠይቃቸው ሌላው ያነሱት ጉዳይ የፋኖ ኃይሎች ከህወሓትና ሻዕቢያ ጋር ጀምረውታል ስለተባለው ግንኙነት ነው። በአሁኑ ወቅት የፋኖ ተዋጊዎች ከህወሓትም ሆነ ኤርትራ መንግስት ጋር እየሰሩ ስለመሆናቸው ከመረጃ ውጪ ማስረጃ ባይኖርም በለጠ ሞላ ግን በክልሉ ግጭት ሌሎች ኃይሎች እጃቸውን ማስገባታቸው የክልሉ ሁኔታ የሚፈታበትን ሁኔታ አወሳስቦታል ይላሉ። አንዳንድ የፋኖ አደረጃጀቶች ከሻዕቢያና ወያኔ ጋር እየሰሩ ነው፣ መረጃ አለን፣ ሁሉም ፋኖች አይደሉም፣ አንዳንዶቹ ግን እየሰሩ ነው። እነዚህ ኃይሎችም ጦርነቱ እንዲቋጭ አይፈልጉም፣ በዚህም የክልሉን ቀውስ ለመፍታት ውስብስብ አድርጎታል በማለት አብራርተዋል። እንዲህ ያለ ነገር እንዲፈጠር የኛ ስህተትና ሽንፈት ነው ሲሉ ጣታቸውን ወደ ራሳቸውና ወደ መንግስታቸው የጠቆሙት ሚኒስትሩ ተሸንፈናል፣ እንዲህ ያለ እድል መፈጠር አልነበረበትም፣ መንግስት በክልሉ እንዲህ ያሉ ነገሮች ከመከሰታቸው በፊት ምልክቶች ሲታዩ በሆደ ሰፊነት
ኃላፊነት ተቀብሎ ሌላ ክፍተት እንዳይፈጠር መስራት ነበረበት ሲሉ በአሁኑ ወቅት ፋኖ ከወያኔና ሻዕቢያ ጋር እንዲሰራ ያስገደደው የመንግስት ስህተት እንደሆነ አምነዋል። ዶክተር በለጠ ሞላ ወያኔ ሲሉ የጠሩት የህወሓት ኃይል በአማራ ጄኖሳይድ ፈጽሟል ያሉም ሲሆን ከዚህ ኃይል ጋር በአሁኑ ሰዓት መስራት ታሪካዊ ስህተት ነው ብለውታል። ደብረ ሲና ድረስ ሲገድልና ሲዘርፍ ጄኖሳይድ ከፈጸመ አካል መንግስት ቁጭ ብሎ ተደራድሯል። ኢትዮጵያ ውስጥ ከወያኔ በላይ ኃጢአት የፈጸመ ድርጅት የለም በማለት ወንጅለዋል። አፋድ የተሰኘው የፋኖ ድርጅት መሪ የሆኑት አቶ እስክንድር ነጋ እንደ ዶክተር በለጠ ሞላ ሁሉ ከወያኔ ጋር መስራት ሞት ነው ሲሉ ወንጅለዋል። አቶ እስክንድር ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርም ሲሉ ለጀርመን ድምፅ ራዲዮ ተናግረዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንደ አስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸው አልሸሸጉም። የመንግስት ሹመኛ የሆኑት የአብኑ አመራር ዶክተር በለጠ ሞላ ከወያኔ ጋር መስራት ሞት ነው ያሉ ሲሆን በተመሳሳይ ፋኖ አመራሩ እስክንድር ነጋ በፍጹም ከህወሓት ጋር አንሰራም ሲሉ አቋማቸውን አሳውቀዋል። መነሻውን ቻይና ያደረገ የጦር መሳሪያ የጫነ መርከብ ምጽዋ ላይ ተራግፏል። ኢሳያስ ከረፈደም ቢሆን የጦር መሳሪያ ሽምታውን ተያይዘውታል። ይህ የጦር መሳሪያ የተራገፈው ኢሳያስ አፈወርቂ ከ2 ወር በፊት ወደ ግብጽ ጉብኝት ካደረጉ በኋላ ነው። ግብጽ በቀኝ እጇ ሻዕቢያን እያስታጠቀች በግራ እጇ ደግሞ ካይሮ የሚኖሩ ኤርትራውያን ስደተኞችን በዘመቻ መልክ እያሰረች መሆኑ ግርምትን አጭሯል። አንድ ዓለም አቀፍ በረራዎችን የሚቆጣጠር ተቋም አዲስ ባወጣው ዘገባ ከሰሞኑ መነሻቸውን ቻይና ያደረጉ የጦር መሳሪያ የጫነ መርከብ ምጽዋ ላይ ማረፉን አረጋግጧል። እነዚህ ዘመናዊ መሳሪያዎችን ጭምር የጫኑ መርከቦች ምጽዋ ከደረሱ በኋላ ወደ ካይሮ ተመልሰዋል ተብሏል። ይህም ግብጽ ከሻዕቢያ የሰጠችው የመሳሪያ ድጋፍ እንደሆነ ታምኖበታል። ዛሬው ዕለት በተሰማ አንድ መረጃ ከቻይና የተነሳና ከባባድ መሳሪያዎች የጫነ መርከብ ምጽዋ ማረፉን የሚገልጽ ነው። በኤርትራው ወደብ ምጽዋ ያረፈው ይሄው መርከብ ምንም እንኳን ከቻይና የተነሳ ቢሆንም ተመልሶ የሄደውና መጨረሻ መዳረሻውን ያደረገው ግን ግብጽ መሆኑ ታውቋል። የቻይናን ሰንደቅ ዓላማ የሰቀለው ሲኦ ሺፒንግ ምጽዋ ወደብ ላይ የጫነውን የጦር መሳሪያ ማራገፉ ተረጋግጧል። የጦር መሳሪያዎቹ የሜካናይዝድ ትጥቆች፣ ተሽከርካሪዎች፣ ብረት ለበሶችና መሰል ወታደራዊ ቁሳቁሶች ሲሆኑ መርከቡም የያዘውን የጦር መሳሪያ ካራገፈ በኋላ ወደ ምስር ተመልሷል ተብሏል። አንዳንዶች ይህንን የምጽዋውን ወታደራዊ ምልልስ ከኢትዮጵያ ጋር ያስመረው መንግስት የገባውን ውጥረት ተከትሎ እንደሆነ ይገልጻሉ። የእነዚህ ወታደራዊ የመርከቦች ጉዞ ከኢትዮጵያና ሱዳን ጋር የተያዘ እንደሆነ ተሰምቷል። ፕሬዚዳንት ኢሳያስ ዘግይተውም ቢሆን የጦር ኃይላቸውን ለማጠናከር እየሰሩ ሲሆን በተለይም የድሮን ምርቶችን ከኢራን በመሸመት ተጠምደዋል። ከኢትዮጵያ ጋር ወደ ጦርነት ልንገባ እንችላለን በሚል ፍርሃት ነው ከኢራን የጦር መሳሪያን እየሸመቱ ያሉት። እነዚህ ጦር መሳሪያ የጫኑ መርከቦች ጉዞ ግን ዓላማው ይሄ ብቻ አይደለም። በሱዳን በሚደረገው ጦርነት ድጋፍ ለማድረግ ጭምር ያለመ ነው ተብሏል። የአልቡርሃን ኃይል ድጋፍ የሚያገኘው ከኤርትራ በኩል እንደሆነ ይታወቃል። ሰሞነኛው ወታደራዊ እንቅስቃሴዎች ለሱዳን እንዲደርሱ በማለት እንደሆነ ተነግሯል። አልሲሲ በእንዲህ መልኩ ሻዕቢያን እስከ አፍንጫው እያስታጠቁ በጎን ደግሞ ኤርትራውያንን እያሳደዱ ነው። ከሰሞኑ በግብጽ ያሉ በርካታ ኤርትራውያን ስደተኞች እየተገደሉና እየታሰሩ ነው። የፈጥኖ ድራሽ ኃይሉ በኢትዮጵያ ወታደራዊ ማሰልጠኛ መገንባቱን አልጀዚራ ይፋ አደረገ። በወታደራዊ ቤዙ የኮሎምቢያ ቅጥረኞች ጭምር እየሰለጠኑ ነው የተባለ ሲሆን ይህን ተከትሎ በቤሻንጉል በኩል አልቡርሃን ጥቃት ለመክፈት ተዘጋጅተዋል። ኢትዮጵያ ራሷን ከታም ይሁን ተስባ ወደ ሱዳን ጦርነት እየተንደረደረች ነው። ጄኔራል ሐምዳል ዳገሎ የሚመራው የፈጥኖ ድራሽ ኃይልና ሌሎች ቅጥረኛ ተዋጊዎች የሚሰለጥኑበት ወታደራዊ ካምፕ በኢትዮጵያ ግዛት መቋቋሙ
መፈጸሙን የሱዳን ባለስልጣናት እንደገለጹለት ዘገባው ጠቅሷል። በኢትዮጵያ ግዛት ውስጥ ተቋቁሟል የተባለው ወታደራዊ ማሰልጠኛ ካምፕ በሱዳን ድንበር አዋሳኝ አቅራቢያ ላይ ነው ተብሏል። ኢትዮጵያ ውስጥ ተመስርቷል የተባለው ወታደራዊ ካምፕ በቤኒሻንጉል ጉሙዝ ክልል ውስጥ መሆኑን ዘገባው አመላክቷል። ለወታደራዊ ካምፑ ምስረታ የፈጥኖ ደራሽ ኃይሉንና የቅጥረኛ ተዋጊዎች አጋር እንደሆነች የሚነገርላት የተባበሩት አረብ ኤሚሬቶች እጅ አለበት ተብሏል። ኢትዮጵያ ለቅጥረኛ ተዋጊዎች ማሰልጠኛ ካምፕ በመፍቀድ የከሰሰው በጀነራል አልቡርሃን የሚመራው የሱዳን ጦር በዚያው ድንበር አዲስ ግንባር እንደሚከፍት አስታውቋል። በኢትዮጵያ ቤኒሻንጉል ጉሙዝ ክልል ድንበር አዋሳኝ አካባቢዎች ግንባር እንደሚከፍት የገለጸው የሱዳን ጦር ጦሩን ለማሰማራት ዝግጅት ማጠናቀቁን አስታውቋል። በኢትዮጵያ ድንበር አቅራቢያ በምስራቅ ሱዳን ይሰማራል የተባለው ጦር የቅጥረኛ ተዋጊዎችን መግቢያ ለማሳጣት መሆኑ ተጠቁሟል። የሱዳን ባለስልጣናት ለአልጀዚራ የዜና ምንጭ እንደገለጹት ከሆነ የተባበሩት አረብ ኤሚሬቶች ኢትዮጵያ ውስጥ ተመሰረተ ለተባለው ወታደራዊ ካምፕ ሎጂስቲክ እያስገባች ነው። የተባበሩት አረብ ኤሚሬትስ በሶማሊያ በርበራ ወደብና በኬንያ ሞምባሳ ወደብ የጦር ድጋፎችን በኢትዮጵያ ለተመሰረተው ወታደራዊ ካምፕ ለሚሰለጥኑ ቅጥረኛ ወታደሮች እያስገባች ነው ተብሏል። ዩኤኢ ለቅጥረኛ ተዋጊዎቿ መሰልጠኛ በኢትዮጵያ መስርተዋለች ለተባለው ወታደራዊ ካምፕ የጦር መሳሪያዎችን ማጓጓዝ እንደጀመረች ተገልጿል። የጦር መሳሪያ አቅርቦቱ በቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ አልፎ በሱዳን አዋሳኝ ወደሚገኘው ወታደራዊ ካምፕ እየተጓጓዘ መሆኑ ተጠቁሟል። የሱዳን ፈጥኖ ደራሽ ኃይልና ቅጥረኛ ኃይሎች ይሰለጥኑበታል የተባለው ወታደራዊ ካምፕ 10,000 ተዋጊዎች የሚያዝ አቅም አለው ተብሏል። ወታደራዊ ካምፑ የደቡብ ሱዳን፣ ኮሎምቢያና የላቲን አሜሪካ ሀገራት ቅጥረኛ ተዋጊዎች እንደሚሰለጥኑበት ዘገባው አመላክቷል። ጄኔራል አልቡርሃን መንግስት ለህወሓት ኃይሎች ከለላ ሰጥቶ እንዲሰለጥኑና እንዲደራጁ ማድረጉ ይታወቃል። ወልቃይት ጫፍ የሰፈረው የህወሓት አርሚ 70 በጄኔራል አልቡርሃን ጦር ድጋፍ ከጊዜ ወደ ጊዜ ራሱን እያደራጀ መሆኑን የሚያመላክቱ መረጃዎች በተጨባጭ ወጥተዋል። ትራምፕ በመበስበስ ላይ ያሏቸውን የአውሮፓ ሀገራትና ደካማ መሪዎቻቸውን ወቀሱ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአውሮፓ ሀገራት መሪዎችን ደካማ በማለት ወቅሰው ዋሽንግተን ለዩክሬን የምታደርገውን ድጋፍ ልትቀንስ እንደምትችል ጠቁመዋል። ከአሜሪካው ፖለቲኮ ዲጂታል ጋዜጣ ጋር ሰፊ ርዕሰ ጉዳዮችን የዳሰሰ ቃለ መጠይቅ ያደረጉት ትራምፕ የአውሮፓ ሀገራትንም በመበስበስ ላይ ያሉ በማለት ወርፈዋል። እነዚህ ሀገራት ስደትን መቆጣጠር ወይም ዩክሬን ከሩሲያ ጋር የገባችበትን ጦርነት ለመቋጨት ጥብቅ እርምጃ አልወሰዱም ብለዋል። ዩክሬን እስከምትወድቅ ድረስ እንድትዋጋ አድርገዋል በማለትም ከሰዋል። የአውሮፓ መሪዎች አሜሪካ መራሹ የሰላም ጥረት በፍጥነት መፍትሄ ለማምጣት ሲል የአህጉሩን የረዥም ጊዜ ጥቅም ይጎዳል የሚል ፍራቻ አላቸው። በዚህም የተነሳ አሜሪካ ጦርነቱን ለመቋጨት በምታደርገው ጥረት ውስጥ ያላቸውን ሚና ለማሳደግ ሞክረዋል። ትራምፕ የሰላም ስምምነት ላይ እንዲደረስ ለማድረግ ሲሉ ፕሬዝዳንት ዘለንስኪ ላይ የሚያደርጉትን ጫና አበርትተዋል። የዩክሬኑ ፕሬዝዳንት ግዛቱን ለሞስኮ አሳልፎ እንዲሰጥ እየጎተጎቱም ይገኛሉ። ዘለንስኪ ማክሰኞ ዕለት በኤክስ ገጻቸው ባሰፈሩት ጽሑፍ ዩክሬንና አውሮፓ ጦርነቱን ለመቋጨት ወደሚያስችል እርምጃ የሚወስዱ ሁሉንም ክፍሎች ላይ በንቃት እየሰሩ መሆኑን ተናግረዋል። የሁለቱ አካላት የሰላም እቅድ በአሁኑ ሰዓት ይበልጥ እንደዳበረም አክለዋል።